እንዴት ብታስበኝ ነው እኔ እዚህ ስትላት የነበርከው ሴት አሁን ወዳታለሁ የምትለው? ምን አስበህ ነው? እኔ ያሳለፍኩትን ፈተና አላየህም? እኔ ያሳለፍኩትን ስቃይ አላየህም? እስከ ዛሬ ወንድምሽ ነኝ የትሽ ነኝ ስትለኝ የነበርከው ውሸትክን ነው? ወንድምሽ ነኝ ብዬ አላውቅም። ምናልባት እኔ ላንቺ ስሜት ኖሮኝ ቢሆንስ? ይልክ ምን አይነት ስሜት ነው ሊኖር? አላውቅም። እኔ በቃ ላንቺ ስሜት ኖሮኝ ቢሆንስ? ስለዚህ ራሴን ጠብቄና ክብሬን ጠብቄ የምኖር ሴት ነኝ። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ ያለን አልሐምዱሊላህ። ቆይታችሁ እንዴት ነበር? ሳምንታችሁ ምናልባትም ወራችሁ እንዴት ነበር? እኛ ጋር አለን አልሐምዱሊላህ። ማለት ዛሬ ከምን እንደምጀምርላችሁ አላውቅም። ብቻ ጨንቆኛል። ማውራት የምፈልገው ነገር እና ጭንቅላቴ ላይ እየመጣብኝ ያለው ነገር አንድ አይደለም። እየተምታታብኝ ያለውና በድንገት ነው ካሜራ ይዤ የመጣሁት። በሰሞኑ በጣም ጠፍቻለሁ። ማለትም ጠፍተናል፣ እየመጣን አይደለም። ያው ማንመጣበት ምክንያት መሀላችን ላይ የሆነ ነገሮች ተፈጥረዋል። እኔና ያው ግልጽ ነው፣ እኔና ሶፊያ ጋር ጥሩ ላይ አይደለንም። አሁን ላይ ጥሩ ላይ አይደለንም ማለት ተጣልተናል ማለት አይደለም፣ ግን ያው አንዳንዴ ጓደኛሞች መሀል ላይ ያለ ነገር ነው። ጭቅጭቅ ምናምን ያለ ነገር ነውና በዛ ምክንያት ከሰሞኑ ካመመኝ በኋላ ቪዲዮዎች አልሰራውም። እኔም እሷም እንደዛው ከሌላ ሰዎች ጋር ሰርታለች እንጂ ከኔ ጋር አልመጣችም። ግን ዛሬ ልነግራችሁ አይደለም የመጣሁት። ማለት ሶፊያ በሰሞኑ የሆነ አጉል ባህሪ አምጥታለች። በቃ እንዴት ልንገራችሁ? ቪዲዮም አብረን ማንሰራው ስላልተግባባን ነው። ቪዲዮ ደግሞ መስራት የሚቻለው ስትግባቡ ነው። ጓደኝነትም አብሮ ማሳለፍ የሚቻለው መግባባት ሲኖር ነው። እኛ ጋር ደግሞ ያ ነገር እንትን እያልን አይደለም፣ እየተግባባን አይደለም። ሰሞኑ ከሌላ ሰው ጋር መሆን አብዝታለች። ማለት ከሌላ ሰው ስላችሁ በቃ እኔ ማላቃቸው ወንዶችን ምናምን ነገር ታወራለች። ቤት ይመጣሉ ምናምን ነገር ብቻ ደስ አይልም ያለው ነገርና እኔ ደግሞ ታውቃላችሁ ማለት እኔና እሷ ጋር ያለው ነገር ታውቃላችሁ። ያው እሷ የምታስበው ጓደኝነትን ብቻ ነው። እሷ ወንድሜ ትላለች። እኔ ጋር ግን ያ ነገር የለም። ወንድሜ የሚባል ነገር የለም እኔ ጋር። እስከዛሬም እኔ እህቴ ብያት አላውቅም። ምናልባት አስተውላችሁ ከሆነ ቪዲዮዎች ላይ ምናምን ወንድሜ ልትል ትችላለች፣ ጓደኛዬ ትላለች። እኔ ጓደኛዬ ብያት አውቃለሁ፣ እርግጥ ነው፣ ግን እህቴ ብያት አላውቅም። ምክንያቱም የእህትነት ስሜት እኔ እሷ ጋር የለኝም። ማለት እህቴ ልትሆን አችልም። ለዛ ሰሞኑን ጥሩ ሙድ ላይ አይደለሁም። በቃ ሶፊያ ጋር የማየው ነገር እያናደደኝና ምናልባትም አላቅም፣ በግልጽ አማርኛ ቅናትም ሊሆን ይችላል፣ አላቅም፣ እሱ እርግጠኛ አይደለሁም። ግን በጣም ስሜታዊ የሆንኩ ነው። ከሌላ ወንድ ጋር ባየሁት ቁጥር ምናምን እየተናደድኩ ምናምን ነገር ነውና እዚህ ጋር ማውራቴ ተገቢም ላይሆን ይችላል። ግን በቃ በጣም ከመጥፋት እንደዚህ እውነቱን ተናግሮ የመሸበት ማደር ይሻላል፣ ሆድ ውስጥ ከማብሰልሰል ማለት ነው። እኔና ሶፊያ በጣም ተቀራርበናል። በጣም እናንተም ቪዲዮዎች ላይ አይታችኋል። በደንብ ነበር የምንቀራረበው ምናምን ነገር። ከተዋወቅን ራሱ 6 ወር ምናምን ሆኖናል። ያው ቪዲዮ ላይ ባንመጣም ማለት ነው። ቪዲዮ ላይ መምጣት ከጀመርን ጀምሮ እሷ ለኔ እኔ ለሷ ነበርን ያለን እስከማውቀው ድረስ። በዚህ 3-2 ሳምንት ግን እሷ ከሌላ ሰዎች ጋር የኔ ነገሮች እንትን ብላለችና እኔ ደግሞ ይሄ ነገር ደግሞ እኔን አስከፈኝ። እንደ ጓደኛ እንደ አንድ በቃ እንዴ ልንገራችሁ፣ እኔ ሶፊያ ባጭሩ እወዳታለሁ። በቃ እወዳታለሁ ማለት አፈቅራታለሁ። ግን እሷ ሊገባት አልቻለም። ማለት ግዴታ መናገር አይጠበቅብኝም አይደል? ቪዲዮዎች ላይ ምናምን ያስታውቅብኝ ይሆናል። ግን እሷ አላቅም ይሁን የድሮን እንትን አስቡ መኖር ተገቢ አይደለም። አሁን እዚህ ጋር ሌላ ነገር ማውራት ተገቢም አይደለምና ሁሌ ድሮ አይደለም፣ አዲስ ቀን ይመጣል፣ ሌላ አዲስ ቀንም አለ እና ይህንን እሷ ልትረዳም አልቻለችም። እሷ አሁንም ድሮ ላይ ነች። እሱ ዛሬ ጠርቻታለሁ፣ ትመጣለች። እኔ እንደዚህ እንትን እያልኩ መቆየት አልፈልግም። በቃ ያለውን ነገር እውነቱን ተናግሬ ቢወጣልኝና በቃ እናንተም ማውቃችሁልኝ እሷም ማውቃልኝ፣ ከዛ እናንተም እሷም መፍረድ የምትፈልጉትን ብትፈርዱን ይግድ አይደለም። ማለት ማንም ሰው እኔ ላይ ቢፈርድ
ወይ እሷ ላይ ቢፈርድ በቃ ችግር የለብኝም ማለት እኔ አምኜበት ነው እዚህ ጋር የወጣሁት። 3 ሳምንት 2 ሳምንት ቆየ ቪዲዮ ከለቀኩኝ ወዲያውን ከ10 ቀን በላይ ምናምን ሆኖታል ቪዲዮ ከለቀኩኝ እና ያ ሁሉ ቀን ሳስብበት ነበር። ዛሬ ግን ቀኑ ደርሶ በቃ ያለውን ነገር ወስኝበታለሁ። ምንም ቢመጣብኝ እቀበላለሁ። ዛሬ ሶፊያ መታ እውነቱን ነግራታለሁ። ያለኝን ስሜት ነግራታለሁ። በቃ ያለኝን ነገር ነግራታለሁ። ሶፊያ እኔ ላንቺ ያለኝ ስሜት እንደዚህ ነው። በቃ ነገር ያዝ የመጣብኝ ቢመጣብኝ ይሻላል። እንደዚህ አፍኜ እኔ ከምናደድ ከሆነ ወንድ ጋር በሆነች ቁጥር ከምባሳጭ ተናግሬ የመሸበት ባደር ይሻለኛልና እውነቱን ተናግሬ ያለውን ነገር ብቀበል ይሻለኛል። ስለዚህ ሶፊያን አሁን እንጠብቃታለን። ማለት ፈርቻለሁ ለማለትም ይከብደኛል። ምክንያቱም አስቤበት ነው የመጣሁት። ይሁሉ ነገር ምንም ብታረግ አይገርመኝም። ሶፊያን አውቃታለሁ። ሁሌ በድሮ ታሪክ መኖር የምትፈልግ ሰው ነች። ስለዚህ ዛሬ እንጠብቃትና አሁን ደውዬላታለሁ ትመጣለችና ትንሽ እንጠብቃት። በቃ ቤተሰብ ብዙ ጊዜ አስባለሁ ላወራሽ ተከትዬ ብቻዬን ያፈቀርኩሽ ያላወቅሽኝ ነኝ ብዬ ግን አንቺማ ካወቅሽው እንደወደድኩሽ እኔ እፈራለሁኝ ጠፍተሽ ረሃብ እንዳትሆኝ ላይኔ ይቅር ምስጢሬን ፈኔ ሰፈርሽንም በግሬ አይታክተኝም ዞሬ ሶፊያ መታለች። ቤተሰብ ሶፊ ደህና ነሽ? ሰላም አለን። ሁሉ ሰላም? ደህና ነኝ። ቆየሽ በጣም። ለምን ካሜራ ይዛል ደግሞ? ካሜራ ላይ ትንሽ ጠፋን አይደለ? ያው የጠፋንበት ምክንያት ለአንቺ አልነግርሽም መቼም። ያው ሰላም ሲኖር ነው እኔና አንቺ ጋር መግባባት ሲኖር ነው ካሜራ ልንይዝ የምንችለውና እኔና አንቺ ደግሞ ቢሳት እየተጋጨንና እየተስማማን አይደለም። ለምንድን ነው ግን ባህሪ የተቀየረው? ጭራሽ የኔ ባህሪ ነው የተቀየረ? አዎ እና የኔ ባህሪ ነው የተቀየረ? የኔ ባህሪ አይደለም እኮ የተቀየረ ሶፊ፣ መስሎሽ ነው። ምናልባት ያው አንዳንዴ የራስ ጥፋት ላይ ይታይ ይችላል። ምንድነው? እኔ ምን አጠፋው? እንዴት ምን አጠፋው? ምንም አላጠፋሽም። አንቺ ምንም አላጠፋሽም። ያጠፋሁት ነገር የለም። አይ ችግር የለም። በቃ አታጥፊ ብቻ። ጥፋቱ የኔም ይሁን ምንም ዛሬም የመጣሁት ምናልባት እንደሌላ ቀናችን ልንሳሳቅ ወይ ልንጮት አይደለም። እሺ ዛሬ የመጣሁት እኔ የሆነ ነገር ልነግርሽ ፈልጌ ነው። ማለት ይሄ ነገር ስነግርሽ አስቤበት በደንብ ከራሴ ጋር አውርቼበት ነው የመጣሁት። ማለት ነገር ነው ጥሩ ነገር ነው እሱ አላውቅም። ለኔ ነው ብዬ ነው የመጣሁት። ላንቺ ይሁን አይሁን ምንም ማውቀው ነገር የለም። ምናልባት ላይሆንም ይችላል፣ ምናልባት ሊሆንም ይችላል። ግን ደግሞ እኔ አምኜበት ነው ለሚመጣብኝ ነገር በሙሉ አምኜበት ነው የመጣሁት። ስለዚህ ሶፊ እኔ በሰሞኑ በጣም ይሁንሽ ያለሽው ነገር በጣም አልተመቸኝም። በቃ የመጨረሻ ነው ያልተመቸኝ። በጣም እያናደድሽኝ ነው። ሆን ብለሽ ይሁን ሳታስቢው ሆነ ቀርተሽ ይሁን አላውቅም፣ ብቻ እያረግሽ ያለሽው ነገር በጣም ነው የሚያስጠላው። ማለት አልገባኝም። ለምን አይገባሽም? እያረግሽ ያለሽው ነገር በቃ ደስ አይልም። ምክንያቱም እንዴት ልንገርሽ፣ እኔም በመግፋት ውስጥ የሆነ ደስታ የምታገኝ መስሎሽ ነው? አሁንም መጥፎ እንትን ላይ ነክ ሶፊ፣ የጠየኩሽን መልሽልኝ። እኔን በመግፋት ውስጥ አንቺ ደስተኛ ትሆኛለሽ? አትሆኝም አይደል? እኔ እስከማውቀው ድረስ ለተወሰነ ጊዜያቶች እኔ ላንቺ አንቺ ለኔ ነበር። አሁን ግን ያ ነገር እየጠፋ ነው። ተቀየርክ አንተ ማለት ድሮ ላይ በጣም በቃ ምርጥ ከምላቸው እንዲሁም ደግሞ አሁን ላይ ካሜራ ላይ ደቅነክ እንደዚህ አይነት ነገር እንዳወራ አንደኛ አታድርገኝ፣ ገባ? ሁለተኛ ግን ድሮ ላይ በጣም ጥሩ ሰው ነበር። አሁን መጥፎ ሰው ነኝ? መጥፎ ሰው አይደለም፣ ባህሪ ነው መጥፎ የሆነው። አንተ መጥፎ አይደለህም፣ ግን ባህሪ ተቀይሯል። ምክንያቱም እኔ በጣም በቃ ጓደኛዬ ነክ ወንድሜ ነክ ብዬ ጀስት ሁሉም ነገር አማክረሃለሁ፣ ብዙ ነገሮች እንጫወታለን እንላለን። ግን ያ ነገር ደግሞ አንተ ቀየርከው። ለምን ቀየርከው ነው?
እኔ ምንም አልቀየርኩም። የቀየርኩትም አንዋር የለም የድሮ አንዋር ነው። በቃ ምናልባት ጊዜ ሊሆን ይችላል የቀየረው። ለምን ተቀየረ ብለሽ ራስሽን አልጠየቅሽም? አንዋር ለምን ተቀየርክ? ለምን እኔ አሁን ላይ ድጋሚ የሆነ መጥፎ ነገር እንዲሰማኝ ነው ያደረክ ያለው? ለምንድን ነው የሚሰማሽ? በቃ በፊት ላይ የሆነ ለምንድን ነው የሚሰማሽ መጥፎ? አንተ በመቀየር ነው እኮ እኔ የተቀየርኩበት ነገር ለምን ምንድነው ብለሽ ጠይቀሽ አልጠየቅሽም እኮ። እሺ ምንድነው? አሁን ነው ምንድነው ብለሽ የምጠይቂኝ? አሁን ነው እኮ ነገረኛ እንዴ የሆነ ነገር ሲሆን በቃ ትንጫንጫለህ ምናምን በቃ የሌለ ባህሪ። እኔ ደግሞ እንደዚህ አይነት ነገር ስለሆነም ራሴን አስከብሬ የኖርኩ ሴት ነኝ። ወደፊትም ራሴን አስከብሬ መኖር የምፈልግ ሴት ነኝ እንጂ ጓደኛሞች ምን ሆን አይ ቲንክ በቃ እኔ እንደ ወንድሞቼ ከወንድሞቼ ምንም አለየህም ነበር አንተ። አይስቅም ምንም አይ ነው እየሳኩልሽ አይደለም ከወንድሞቼ አላህ አሁን ይልክ ልትቀየር የቻልክበትን ነገር ትነግረኛለህ ወይስ ልሂድ? ገባህ? አይ በጣም ከቸኮልሽ ሜት ሲያለሽ ግን እኔ አስሪ እንደ ወንድሞቼ እያልሽ ባታወሪ ደስ ይለኛል። አንደኛ ነገር እኔ ወንድምሽ አይደለሁም። ይሄንን ማመን አለብሽ። ማለት አልገባኝም። ወንድምሽ አይደለሁም በቃ ግልጽ አማርኛ እኮ ነው። እኔ እህቴ ልትሆኛችም ያለችኝ አንድ ነች ታውቂያታለሽ። እና እህቴ አይደለሽማ በእናቴም በአባቴም በኩል እናትልኝ። ዛሬ ወንድምሽ ነኝ ብለኝ አይደል የቀረበው? በእኔ ወንድምሽ ብዬሽ አላውቅም። ኧረ እባክህ ሜቢ ጓደኛዬ ነሽ ብዬሽ ላቅሽ ይሆናል እንጂ አንቺ ነሽ እንጂ ጓደኛዬ ማለት እህት ማለት አይደለም። ጓደኛና እህት በጣም ሰፊ ልዩነት አላቸው። እህት ሌላ ነች፣ ጓደኛ ሌላ ነው። እሺ ይሄ ነው ያልገባሽ ነገር። አሁንም ሁሌ የማይገባሽ ይሄን ነው አንቺ ሁሌ አዲስ ሁሌ እንዴ አንቺ ያለሽ አሁንም ድሮ ላይ ነው። ጭንቅላትሽን ከፍታሪ አስቢ። ልታስቢ ነው የተሰጠሽ። አንዋር ለምን ተቀየረ? ምንድነው የተቀየረበት ምክንያት? እንደዚህ የሆነበት ምክንያት ምንድነው ብለሽ አልጠየቅሽም እኮ። የተቀየርክበት ነገር ምንድነው? ቪዲዮ እየሰራን አይደለም ሰሞኑን። ያልሰራንበት ምክንያት ደግሞ ባህሪ በመቀየሩና በጣም ስለታመምክ ነው። ባህሪ ብቻ የተቀየረው የታመምኩት እኮ ቆየ እሱ እኮ ካለፈ ቆይቷል። እና ምንድነው ነው የተቀየረው? እኮ ያንቺ ባህሪ ነው። ያንቺ ባህሪ ሲቀየር ነው ቪዲዮ መስራት የሚያልቻለው። የተነጫነቀ ነው የኔ ባህሪ ምንድነው የተቀየረበት? እሺ ሶፊያ እንደዚህ ነገር ተቀይረሻል በል። አሁን አንደኛ ያንተ ባህሪ ከተቀየረው አንዱ ልንገርክ። እስከ ዛሬ ስንሰራ የነበረው አይ ቲንክ ጀስት ፍሬንድ ጓደኛሞች ነን፣ ታማቾች ነን። እህት አይደለሽ። እኔ እህት አይደለሽም። እና ምን ነህ አንተ ሰውዬ? እህት አይደለሽም። በምን ነው እህት ያልሽው? ልትሆኚ የምትችይው እንዴ? ቤት በኩል ነው እህት ልትሆኚ የምትችይው። እህት አይደለሽም። እሺ ካልክ እሺ እኮ አይደለሽም እህቴ። አሁንም ቢሆን እህቴ ልትሆኚ አትችይም። ወደፊትም እህቴ ልትሆኚ አትችይም። ድሮም እህቴ አልነበርሽም። እና ታዲያ ዛሬ ለምን ቀረብከኝ እንዴ? እህቴ ሆነሽ ነው እንዴ የቀረብሽኝ አንቺ? እና ምን ሆኜ ነው የቀረብኩት ታዲያ? ምን ማለት ነው? ምን አድርጌ ነው ታዲያ ነው የቀረብኩት? ወይም አንተ የቀረብከኝ ምን አድርገህ ነው የቀረብኩት? ሲስተር ማለት የሆነ በቃ ወንድምሽ ሊሆን ጓደኛሽ ሊሆን ብላ አይደል እንደ የቀረብከው? እኔ ወንድምሽ ሊሆን ብዬሽ አላቅም ሶፊ። አላህ አንተ ልትክድ ነው እንዴ? ይልክ አንዋር ይልክ እኔ በጣም በህይወት የሚያስጠላኝ ነገር ምን እንደሆነ ታውቃለህ? ሰው ልጅ ያለውን ነገር ሲያጥፍ አንደኛ፣ ሁለተኛ ደግሞ ስትዋሽ። እኔ ውሸት አይመቸኝም። ውሸትም አጣጥፌም አላቅም። እኔ ወንድምሽ ፍራንክሽን እዛው ስሪ ከማንም ሰው ጋር እንዴ እኔ ወንድምሽ ነኝ ብዬሽ አላቅም። እሺ አሁንም ቢሆን በቃ እኔ ወንድምሽ ነኝ ብዬሽ አውቃለሁ። ምናልባት እሺ እኔ አምጡልኝ በቃ ቪዲዮ ላይ እኔ ሶፊ እህቴ ነች ብዬ ያልኩበት ቪዲዮ አምጡስ። እኔ ቪዲዮ ላይ ብዬ ከሆነ እሺ አሁን ምን ይሆን? ወንድሜ ነው የምትይው አንቺ ነሽ። ለነገር ነው የፈለከኝ ወይስ ምንድነው? እኔ ልክ ነገር እንደማልፈልግ ታውቃለህ። በቃ ሰላም ህይወት ነው መኖር የምፈልገው። የሰው ህይወት እየበጠበጥሽ አንቺ ሰላም ሆነሽ መኖር ነው የምፈልገው አይደል? የማንን ህይወት ስበጠብጣይክ? አንተ ለምትናገረው ነገር ስነ ስርዓት ይኖር። ለምን ይኖረኛል? አንቺ መስለሽ የማንን ህይወት ስበጠብጣይክ? የኔን ህይወት ምን አድርጌ በጠበጥኩ? እንዴት አበጠብጭኝ? ከዚህ በላይ እንዴት ነው በጠብጭኝ? አንተ አንዋር ግን አንዋር ነህ? አይደለም የድሮማ እንዴት ሆናል? ህይወት ግን ደግሞ አንተ ምን አድርጌ ነው በጠበጥኩ? ምን አድርጌ ነው? ሶፊ እንደዚህ ነው የበጠበጥሽው፣ እንደዚህ የበጠበጥሽው ብዬ እንትን ልበልሽ? ልክ እንደዚህ እኔ የሆነ አሽመር እንደዚህ መሄድ አይመቸኝም። መናገር ያለብህን ነገር በቀጥታ ሲዳ ነገረኝ። ገባህ እንጂ እንደዚህ ብትሄድ እኔ ምንም ሊገባኝ አይችልም እኮ። ዙራ ጥምጥም እንዲሄድ ያረግሽኝ አንቺ ነሽ እኮ። አሁንም ቀጥታ እንዳልነግርሽ እያረግሽ ያለሽው አንቺ ነሽ። ወንድሜ እህቴ እኔና አንቺ ወንድምም እህትም ሆነን አናቅም። እና ምንድነን? ምንድነን? እኔ እህቴ ነሽ? ወይኔ ዛሬ እህቴ ነሽ?
እንትን እያልክ ነው? እያፈላህ ነው? ምን ነሃል? ያፈላሽው አንቺ ነሽ ነው ያለው። ያፈላሽው አንቺ ነሽ። ምክንያቱም ወንድሜ ያሉንሽው እህቴ ያሉንሽው እህቴ ነገረኝ። እኔ ስራ አለብኝ። ገባ እጂ እንዴ ማንንም እኮ ያዘሽ የለም። ነገረኛ የሆነ ሁሌ በቃ ካሜራ እንደነፋው ዳቦም እኔ እንደዚህ አይነት ነገር አይመቸኝማ። ጓደኛ ነበርኩኝ፣ እህት ነበርኩኝ። ያለውን ነገር በግልጽ አስረዳኝ። እህቴ አልነበርሽም ሶፊ፣ እህቴ አልነበርሽም። ለምንድን ነው አስሬ የምትደጋግሚው? በምን በኩል ነው እህቴ ሆንሽው? እህቴ አልነበርሽም እንዴ? በግድ ነው እንዴ? አልነበርሽም እህቴ። ልትሆኚ ማችልም በኋላም በፊትም ወደፊትም መቼም እህቴ ልትሆኚ አትችይም። እና ምን ነበርኩ? ጓደኛዬ ነበርሽ። ጓደኛ ማለት ምን ማለት ነው? ጓደኛ ማለት ጓደኛ ነው እንዴ? ጓደኛን ትርጉም ደግሞ ላስረዳሽ እኮ አስረዳኝ። ጓደኛ ማለት ምን ማለት ነው? ጓደኛ ማለት ምን ማለት ነው? አብረ በቃ ከዛ በፊት የነበረው ነገር ነው ጓደኛ ማለት። ምንድነው ከዛ በፊት የነበረው? እንዴ እኔ ድጋሚ ነገርኛ። ምክንያቱም ነገሮችን ነገር እንደዚህ ያወሳሰፍክብኝ ነው ያለኸው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። ይኸውልህ አኗር፣ የምር ስሬት ነው አሁን እየተናገርኩ ያለሁት። ገባህ ሶፊ? እኔ ጓደኛዬ ነበርሽ። በቃ የነገርኩሽ ነገር ግልጽ ነው። እኔ እህቴ ልትሆኚ አትችይም። አሁንም ወደፊትም ጓደኛዬ ነበርሽ። ምናልባት ወደፊት ላይ ሆን ይችላል። ከዛ በፊት ግን እህቴ አልነበርሽም፣ ጓደኛዬ ነበርሽ። ይሄን ደግሞ ብዙ ቪዲዮዎች ላይ ተናግሬያለሁ። በቃ ጓደኛዬ ነበርሽ። አይሽ ጓደኛዬ ነበርሽ። አሁን ደግሞ ወደፊት ላይ ሆን ይችላል ጓደኛዬ ልትሆኚ ይችላልሽ። ጓደኛ ማለት ከዛ በፊት አንዋርና ሶፊ የምታውቂያቸው አንዋርና ሶፊ የነበሩት ነው። በቃ እንደዛ ነው ጓደኛ ማለት ያ ነው እንጂ እህትና ወንድም ሆነንም አናውቅም፣ ወደፊትም አንሆንም። እየደጋገምኩብሽ ነው። ጨረስክ? ምንድን ነው የምጨርሰው? ያልከውና አስረዳኝ ስትባል ማስረዳት አትፈልግም ነገሮችን። አስረዳው። ምንድነው መረዳት የምትፈልጊው? አስረዳውሽ እኮ እኔና አንቺ ወንድምና እህት አልነበርንም፣ ጓደኛሞች ነበርን። በቃ ምንድነው መረዳት የምትፈልጊው እንዴ? ከዚህ በላይ እንዴት አድርጌ ነው ማስረዳሽ? አንተ የመልከ ነው ሶፊ። እኔ አሁን በግልጽ እንድነግርሽ ነው የምፈልጊው። አዎ እኔ መጀመሪያ ጓደኛዬ ነበርሽ። አሁን ደግሞ በዚህ ሰሞን በምታረጊያቸው ነገሮች በጣም እየተከፋው እልህ እየያዘኝ። ምን አረኩ? ያረኩት ልነግርህ ይችላል። እልህ እየያዘኝ በጣም እያናድድሽኛ። ምናልባትም እየቀናው ሊሆን ይችላል፣ አላውቅም። ለምን ደግሞ የምትቀናው አንተ? ጓደኛዬ ነሽ ይችላል። ለምን ደግሞ የምትቀናው? ጓደኛ ነኝ አይደል? እኔ እህት ነኝ አይደል? ለምን ደግሞ በኔ የምትቀናው እኮ? አንቺ ጋር ምናልባት እሱ ስሜት ነው። እኔ ጋር ያለውን ስሜት በምን ታውቂያለሽ አንቺ? ማለት አልገባኝም። ምን ማለት አለው? ምን እንዳልገባው ስትኛለሽ? ነገሮች እየጣጣፍ ያለሽው አንቺ እንጂ ነው ያለው። ምን እንዳልገባው ማወራው ነገር ግልጽ እኮ ነው። በቃ እኔ ጋር ምናልባት ያጓደኛ ስሜት ባይኖርስ ራስን አስቢ። ኧረ እባክህ እና ታዲያ እስከ ዛሬ ወንድምሽ ነኝ ጓደኛሽ ነኝ ብለህ ወንድምሽ ነኝ ብዬ አላውቅም። ዝም በል አላውቅም። ዝም በል አንዋር። አልልም። ለምን እላለሁ? እልክ በጣም እየታገስኩ ነው። የሌለ ወሬ እያወራህ ነው ያለው። የሌለ ወሬ አይደለም። እኔ ራሴን የማውቀውን ነው እያወራሁ ያለሁት። እኔን ታውቀኛለህ። አውቅሻለሁ። ባቅሽ መሰለኝ ታውቀኛለህ አይደለ? ባቅሽ መሰለኝ። ስለዚህ ራሴን ጠብቄና ክብሬን ጠብቄ የምኖር ሴት ነኝ። ገባህ አይደለ? ስለ ክብርሽ አላወራሁም እዚህ ጋር። በጣም እያወራህ ነው። መቼ ስለ አንቺ ክብር አወራሁኝ? ጓደኛሽ አይደለሁም፣ እንደዚህ አይደለሁም። እንደዚህ መሄድ ፈልገህ ነው? እኔ ጋር መረክ ፈልገህ ነው? እኔ እኮ ልቅረብ እያልኩ እንጂ ልራቅ አላልኩም እኮ። አሁን ምንድነው ከኔ ጋር አይ ቀርባ አይደል ያለኸው? ምንድነው ችግርህ? ምንድነው? ለምን በግድ እያራቅሽ ያለሽው አንቺ ነሽ፣ እኔ አይደለሁም። በቃ እኔ የምናገረው ነገር ምናልባት እኔ ላንቺ ስሜት ኖሮኝ ቢሆንስ? ይልክ ምን አይነት ስሜት ነው ሊኖር? አላውቅም። እኔ በቃ ላንቺ ስሜት ኖሮኝ ቢሆንስ? ሶፊ አታናጂኝ። ምን ነው ማናድ? ምን አይነት ስሜት ነው ሊኖር የሚገባው? አታናጂኝ ሶፊ። እዚህ ጋር ሰው ያናል። እኔና አንቺ በመደባደብ መንፋታው ችግር የለም። ልቀቂኝ። አንተ በጣም ባለየ ሰው ነህ። አናር እየቀለድክ ነው። እስከ ዛሬ ወንድምሽ ነኝ የትሽ ነኝ ስትለኝ የነበርከው ውሸት ነው። ወንድምሽ ነኝ ብዬ አላውቅም እኔ ሶፊ። ስለዚህ ወድሻለሁ ያልከኝ ነው አይደል? አላውቅም። በቃ እኔ ወንድምሽ ነኝ ብዬ አላውቅም። ወንድምሽ ሆኜም አላውቅም። በቃ ለምን ትማትረኝ? አንተ ጓደኛዬ እኮ ነህ። እንዴት ያሳለፍኩትን ሳታይ አሁንም አንተ ልትደግመኝ ትመጣለህ? እኔ እኮ ልጎዳሽ አይደለም የመጣሁት። እና ምን ልታደርግ ነው የመጣሁት? አላውቅም። ምን እያልከኝ ነው ያለኸው? እኔ ልጎዳሽ ነው የመጣሁት። ምጎዳሽ ከመሰለሽ እቺ እኔ ምጎዳሽ ከመሰለሽ እኮ ግልጽ በቃ እየነገርኩሽ ነው። ጓደኛዬ ነበርክ እኮ ጓደኛዬ ነህ ብዬም ነው ቀርቤ ከአብሬ የኖርኩት አይደል እንዴ? አይደል እንዴ? ነው። እና ታዲያ አሁን አንተ ለምን ተቀየርክ? ምንድን ነው የተቀየርኩት? እኔ ምንም እኮ የተቀየርኩት ነገር የለም። የተቀየርሽ ያለሽው አንቺ ነሽ። እኔ የተሰማኝን ነገር ነው መጥቼ ነገርኩሽ። አንቺ ዱላ እስከ መሰናዘር ድረስ የሚያደርሰን ነገር የለም።
ራስህ የምታስከብረው ራስህ ነህ። እንዴት ብታስበኝ ነው ሲጀመር? እንዴት ብታስበኝ ነው እኔ እሺ ስትላት የነበርከው ልጅ አሁን ወዳታለሁ የምትለው? ምን አስበህ ነው? እኔ ያሳለፍኩትን ፈተና አላየህም? እኔ ያሳለፍኩትን ስቃይ አላየህም? ይልሃናል እኔ የቀረብኩህ ጓደኛዬ ነህ ወንድሜ ነህ ብዬ እንጂ እንደዚህ አይነት አረካት ታሳየኛለህ ብዬ አይደለም። ገባ? ስለዚህ ሁለተኛ ደግሞ ከጫፊን ጋር እንዳትደርስ ይሰራው በጣም ነው እየሰራ ያለው። እቺ አንቺ ድራማ ከመሰለሽ ሂጂ እንዴ ነው ፈልገው ተደባድበሽ እንደፈለግሽ መሆነሽ የምትሄጂበት ቦታ አይደለም። በቃ መሄድ ትችያለሽ። እኔ የተሰማኝ ነገር ነው የነገርኩሽ። ለምንድን ነው በቃ ወንድም ብላችሁ ተቀበላችሁ ከዛ በኋላ ትገለበጣላችሁ? ምንድን ነው እኔ ወንድሜ ነሽ ታስቡት? የሰው ልጅ በቃ አንተ ጓደኛዬ እኮ ነው ብዬ አላቅም። ጓደኛሽ ሊሆን ይችላል። ወንድሜ ነሽ እህቴ ነሽ ብዬ አላቅም። እኔ የተሰማኝን በግልጽ መናገር መብት ደግሞ አልክጂሽ አላቅም። እኔ በጣም ነው የካድከኝ እንጂ መካድ እንደዚህ ነው። ጓደኛዬ ነህ ብዬ ወንድሜ ነህ ብዬ ቀርቤክ ደህና አንተ እንዴት እንደዚህ ታስባለህ? እንዴት እንደዚህ ትገለበጣለህ? በጣም ባለይ ሰው ነህ። የምር በጣም ነው ያዘንኩብህ። ጎዳና 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 ጎዳና